ከእግዚአብሔር አብና ከልጁ ከኢየሱስ ክርስቶስ የሚለው እናንተ እንደ አንድ ነው የምትረዱት፣ እኛ ግን ሁለት ነው የምንረዳው። ለምን? ዋናው ቋንቋ ከየሚለው ተደጋግሟል ሁለቱም ጋር ለማለት ነው። ቴንክ ዩ። እንደዛ ለመሄድ ፈልገ ነው እንዴ? ኤግዛክትሊ። እሺ፣ ሁለተኛ ቆሮንቶስ ምዕራፍ 4 እንክፈታ። በግሪኩ በአማርኛው? መጀመሪያ በአማርኛ ክፈታ። ያው ግሪኩን ራስ ነው የምታነበው ያስከፈትከው። ያው ኮሜዳኒ የመጨረሻ አርደኛው ነው ዶክተር ምክንያቱም ማንበብ በጣም ከባድ ነው ብራዘር። ቃሽ ኮምፒውተር እየከፈትኩት አንድ ደቂቃ እስቲ ቀጥል አንብቡ። በአማርኛ ሁለተኛ ቆሮንቶስ ነበር 4 እሺ፣ ቁጥር ስንት? 4 አልኩ እኮ ዳኒ፣ ለግሪክኛ ያደረገ ስላልተሰማኝ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ግንኙነቱን አምጣ። ለምን እንደጠቀስክ አንተ ነው የምታውቀው። ከምናወራው ጋር ምን አገናኝቶ ነው የጠቀስከው? ኦ ማይ ጋድ። ኦኬ፣ አሁን ኮምፒውተር መክፈት እችላለሁ። በነገራችን ላይ ጠፋው እንደ ወገኖች አለ እኔ ወጥቼ ነበር። ለዛ ነው ለካስ ጫፍብሽ ብዙ አልሰማኝም። እሺ፣ ባይ ዘ ወይ የእግዚአብሔር ምሳሌ ሆኖ የእግዚአብሔር ምሳሌ ሆኖ ክርስቶስ ነው አይደል ያለን ያለው እዚህ ጋር። ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ ክብሩ ወንጌል ኦፍ ኮርስ ትክክል ነው፣ ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ፕሊዝ ካም ባክ ቱ ክራይስት እያልን ያለ ነው። ከግራንቪል ሻርፕስ ሩል ጋር የሚያገናኝበትን ነገር አምጣ። ዳኒሽ ሲራክ ባዩ ሚት አደርጋለሁ ከዚህ በኋላ ዳኒሽ እንትን የእግዚአብሔር ምሳሌ ሆኖ ክርስቶስ ነው ይላል አይደል? እሱ ተስማማን አይደል? ምን ጥያቄ? ኦኬ፣ አይ ዳኒ ተባረክ። ኦኬ፣ እኔ በትልቁ ላይ ላንብብልህ፣ ቀጥሎ ማንበብ የፈለኩትን ማለት ነው። እሺ፣ 6 ነው ማንበብ የፈለኩት። በኒው ኢንተርናሽናል ቨርዥን ነው ማነበው። ፎር ጋድ ኢየሱስ Okay, so እንደዚህ ይላል by the way New International. For God, for God who said let light shine out of darkness. Okay, for God ተናጋሪው እግዚአብሔር ማለት ነው. Who said let light shine out of darkness made his light shine in our hearts. Okay, made his light shine in our hearts to give us the light of the knowledge of God's glory displayed in the face of Christ. ምንድነው የሚለው? በጨለማ ብርሃን ይብራ ያለው እግዚአብሔር made his light ብርሃኑን in our hearts በልባችን ውስጥ to give us the light of the knowledge of who Daniel, the light of the knowledge of whose God's glory displayed in the face of God's glory displayed in the face of Christ ይላል ጥያቄው። ከግራንቪል ሻርፕስ ጋር ነው ናሳይ እኮ ነው እንደምን እዛ ጋር ባይዘው ከሁለተኛ ዮሐንስ ጋር አገናኝነው ተጠብቀኛው። ስለዚህ በክርስቶስ ፐርሰን የተገለጠው እግዚአብሔር ማን ነው? የእግዚአብሔር ክብር በክርስቶስ ላይ ተገልጧል። በፐርሰን ኦፍ ክራይስት ላይ ተገልጿል። ጥያቄ የለውም፣ እንቀበላለን። የማን ክብር? የእግዚአብሔር ክብር በክርስቶስ ላይ ተገልጧል። በክርስቶስ ምንድነው የተገለጠው? በክርስቶስ ላይ አይ በክርስቶስ ፐርሰን ሊሆን ይችላል፣ ፌስ ሊሆን ይችላል። ጎበስ አሁን ያዘልኝ። ስለዚህ አሁን በክርስቶስ ፐርሰን ላይ የተገለጠው የእግዚአብሔር ክብር፣ ያ ክብሩ የማን ክብር ነው ማለት ነው? የአብ ክብር ነው አይደል? ትክክል እኮ ነው። እንዴት ነው የምትለየው? ቆይ ሆኖ እዚህ ጋር ሁለት ነገር ሚሳል ክብሩ ምንም አልሚሳል አይደል? ሁለት ነገር ሚሳል ታሪክ ታርጋ ሚሳል እኮ ነገር እንደ
ትቀጥላለህ፣ ትነግረኛለህ፣ እለቅሃለሁ። ቆይ ትነግረኛለህ። አሁን ታዲያ የእግዚአብሔር አብን ክብር በክርስቶስ ፐርሰን ከሆነ ተገልጦ ያየ ነው። እንዴት ነው ሁለቱም የምትለየው? ምክንያቱም የእግዚአብሔር ክብር በኢየሱስ ላይ ተገለጠ ተባለ እንጂ ኢየሱስ አብ ነው አልተባለም። እንዲህ እኮ የእግዚአብሔር አብ ክብር በኢየሱስ ክርስቶስ ተገለጠ ማለት እግዚአብሔር አብ በማን ተገልጧል ማለት ነው? ነገርኩ። ኢየሱስ እኮ በክርስቶስ እግዚአብሔር እኮ በክርስቶስ ላይ ክብሩ ተገልጧል። አንድ አይደለም። ክርስቶስ ደግሞ እንደዛ ነው ጥያቄ። በክርስቶስ የተገለጠው እግዚአብሔር ማን ነው? በክርስቶስ የተገለጠው እግዚአብሔር ማለት እኮ በክርስቶስ ውስጥ ሆኖ አብ ሆነ ማለት ነው። ክብሩ ፐርሰን የተገለጠው እግዚአብሔር ወይም ክብሩ የማን ነው? እዛ ቦታ ላይ አሁን ባነበብክበት መልኩ ላይ እግዚአብሔር በክርስቶስ ላይ በክብር ተገልጧል። በክርስቶስ ላይም አይልም። በክርስቶስ ምንድን ነው ተገለጠ የሚለው? በክርስቶስ ክብር ኦን ዘ ፐርሰን ኦፍ ክራይስት ኦን ዘ ፌስ ኦፍ ክራይስት ይላል። ይሄ እኮ ምንም አይጨምርልህም እኮ። ማን የተገለጠው? በፐርሰን ኦፍ ክራይስት የተገለጠው ማን ነው? እግዚአብሔር ሳይሆን የእግዚአብሔር ክብር ነው የሚለው ብራዘር። እግዚአብሔርና የእግዚአብሔር ክብር ይለያያል። እግዚአብሔርና የእግዚአብሔር ክብር ይለያያል። ኦኬ እግዚአብሔር ኧረ እባክህ ተው እኮ ክብሩ ካለ ክብሩ እግዚአብሔርን ታውቃለህ? ካለ ክብሩ ነው ማለት ከክብሩ ውጭ እግዚአብሔርን አይቶ ታውቃለህ? ያየው አለ ከክብሩ ውጭ? መጽሐፍ የሚለው እኮ የእግዚአብሔር ክብር በክርስቶስ ላይ ተገለጠና እግዚአብሔር ራሱ ክርስቶስ ሆኖ መጣ ማለት ይለያያል ብራዘር። እግዚአብሔር ክርስቶስ ሆነ የሚል አንድ የመጽሐፍ ቅዱስ ክፍል የለም። እኛም that's why Jesus is not God. God the Father ማለት ነው። that's why Jesus is not God the Father. that's why Jesus is not God the Father. God Father ነው ያየው በማን ፐርሰን? ምን ድጋም God the Father ነው ያየው በማን ፐርሰን ነው? በክርስቶስ ክብሩን ነው ግን የተገለጠው እንጂ እንዴት ነው ከክብሩ ውጭ ታዲያ አብን የምትፈልገው? ምን አይነት ሰው ነው? በዚህ ወንድማችን ምን እያለን ያለው ክብሩ አብ ነው። ኢየሱስ ደግሞ አልወጣኝም። ድንገት ከወጣ አስቡ ነው። አሳምሽን ውስጥ ነው ዳን ያለው። ተውት እንትን ነው እግዚአብሔርን ታዲያ ከክብሩ ውጭ ታገኘዋለህ እንዴ? እግዚአብሔርን ከክብሩ ውጭ የሚያየዋለህ እንዴ? ይሄ ሌላ አሰምሽን ነው። ኦፍ ኮርስ ትክክል ነህ። የእግዚአብሔር ክብር በክርስቶስ ላይ ተገልጧል። ይሄ ማለት ግን አብ ይህ ማለት እንዴት እንደሆነ ላሳይ። ዳኒ እባክህ አዳምጠኝ። እሺ የኔ አባት አሁን ጥሩ ተግባብተን እንደዚህ ኮመን ግራውንድ ሲኖረን መግባባትን መማማርም እንችላለን። ኮመን ግራውንዳችን እነሳ ዮሐንስ ወንጌል ምዕራፍ 12 ላይ ኧረ የቅድሙን ጥቅስ እንጨርስ። እሱ ላስጨርስ እኮ ልመልስ እኮ ነው። ኧረ ዳኒ ተረጋጋ። እንዲህ ዮሐንስ ወንጌል ምዕራፍ 12 ቁጥር 45 ላይ እንደዚህ እኔንም የሚያይ የላከኝን ያያል አለ። ኤግዛክትሊ ትክክል ነው። እንስማማለን። ክርስቶስን ስታይ ማንና ማንን ነው የምታየው? እኔን ያየ አብን አየ ካለ ክርስቶስን ስታይ አብን አየ ማለት ነው እንጂ ክርስቶስ አብ ነው ማለት አይደለም እኮ። ክርስቶስን ስታይ ማንና ማንን ነው የምታየው? ክርስቶስን ስታይ ክርስቶስን ታያለህ፣ ግን እኔን ያየ አብን ያየ ብሏል አይልም ቃሉ። አብን አይቻለሁ ማለት ትችላለህ እኮ። ስለዚህ ማንን ስላየ ነው አብን አየው የምትለው? ክርስቶስን ስላየ። ስለዚህ ቆይ ስለዚህ እኔንም የሚያይ ፕሬዘንት ቴንስ ነው አይደል? ኦፍ ኮርስ ትክክል ነው። ችግር የለውም። አሁን ክርስቶስ በዚህ ሰዓት በመካከላችን ቢሆን ማንና ማንን ነው የምታየው? እንዴ ምን በመካከላችሁ እኔና አባቴ ያለን ብሏል እኮ መድኃኒዓለም። በመካከል ክርስቶስ ቢሆን ማንና ማንን ነው የምታየው? ተሜን አስገቡት ወገን። ተሜ ለምንድነው ዋና ተከራካሪ እኮ እሱ ነው። ተሜ ማለት የጌታ ተሜ ነው ስሙ። እሺ አስገባዋለሁ። ክርስቶስ በመካከል ቢሆን ክርስቶስ በመካከል ቢሆን አሁን ማንና ማንን ነው የምታየው? ክርስቶስን ስታይ ክርስቶስን ነው የምታየው። ግን ክርስቶስ የእግዚአብሔር አምሳል ነው። ተቀበለኝ በቃ ተውኩት። ዳይ እንደማትቀበል ያውቃል። ለማንኛውም ኢሜጅ ኦፍ ጋድስ ግሎሪ ይለዋል ክርስቶስን። ስለዚህ ወደ ዮሐንስ መልስ ለመለስ ለማዳን አታስብ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሲል ይሄ የእግዚአብሔር ልጅ ነው። ይሄ የእግዚአብሔር ልጅ ነው። ችግር የለም። ከኢየሱስ ክርስቶስ ሲል የእግዚአብሔር ልጅ ነው። በማንነቱ የእግዚአብሔር ልጅ ነው። በማንነቱ የእግዚአብሔር ልጅ ነው። ምንም ችግር የለም። የእግዚአብሔር በግ ተብሏል። መንገድ፣ ህይወት፣ እውነት ተብሏል። በነገራችን ላይ ያኒ በግሪክ ዋኩን የፈታው እሺ፣ ኢትዮጵያዊ ነው። ያኒ ታች አለ። አንድ ጻፍ እስቲ። አይቼዋለሁ። እሺ
ያንን አስገባው። እሺ ቀጥል። ይሄኛው ከኢየሱስ ክርስቶስ ሲል እዚህ ጋር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የእግዚአብሔር በግ ነው፣ የእግዚአብሔር ሰው ነው። ይህ ችግር የለም። በማንነቱ ያን ሁሉ እንሰጠዋለን። ይሄኛው ከእግዚአብሔር አብ ሲል ይሄ እግዚአብሔር ነው፣ የእግዚአብሔር አብ ነው ያለው። ከእግዚአብሔር ወልድ አላለም እዚህ ጋር ከእግዚአብሔር አብ ነው ያለው። ስለዚህ ይህንን እግዚአብሔር አንተ እንኳን የምታውቀው ከዚህ የተነሳ እኮ ነው አይደል ዳኒ? ኤግዛክትሊ። ስለዚህ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ በካይ ተለያይቶ ሁለቱም ፓራ አለው። ስለዚህ ስለ ሁለት ሰው ነው የሚያወራው። ያን ይናስቀ ስለ ሁለት ሰው አያወራም። ስለ አንድ አምላክና ስለ አንድ ሰው ነው የሚያወራው። ዳኒ ተረጋጋ። እሺ አንተ የምታውቀው የግሪክ ቋንቋ አዋቂ አለ እኮ? ምንም እኮ አላልኩም እኮ። እግዚአብሔር አብ ይሄ ነው እያልኩ አይደለም እኮ። ይሄም ይሄ ነው እያልኩ አይደለም። ይሄ ግን በዚህ ያለው ነው እያልኩ። ስለዚህ ዌልካም ቱ ዘ እግዚአብሔር አብ ምንድን ነው? ዌልካም ቱ ዘ ክለብ በሪ አዳም። ይሄ እግዚአብሔር አብ በዚህ ነው ያለው ነው እያልኩ ያለው። ከዚህ ውጭ አታገኘውም። እግዚአብሔር አብ ታገኘዋለህ? ከኢየሱስ ክርስቶስ ውጭ እግዚአብሔር አብን ታገኘዋለህ? ስለዚህ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሲል በካይ ከተገናኝቶ ፓራ ሁለቱንም ከቀደመ ፓራ ቴዎስ እና ላምብ ብላችሁ ግሪኩን ባይ ዘ ዌይ እኔ ያን እያለ ወይ ያኔ ውጣ ከፌስቡክ ከዚህ ከቲክቶክ ውጣና እኔ ጮክ ብዬ ላምብ። እኔ ሳነብ ግሪክ የሚችል ሰው ሲኖር ትንሽ ኪሎ ቀንሳለሁ ወገን። ዳኒ አታሹፍ ግዛት ለቀጥል ጎበዝ እናንተ ተናይተን ሳናደንቅ ማለት ነው ፈልጋ ቆይ 3 ቁጥር ዳኒ እግዚአብሔር አብን የት ነው ብቻ ነው የምታውቀው? እና የትና የት ብቻ ትልቁ ላገኘ አረ ተለቅ እንዴ ትልቅ ሰው እኮ ነው አንተ ተለቅ እንትን እግዚአብሔር አብን የትና የት ብቻ ነው የምታገኘው? በማንስ ነው የምታገኘው? ኢየሱስ ክርስቶስ የአብ ሪፍሌክሽን ነው ይላል መጽሐፍ። የአብ ኢሜጅ ነው ይላል። እግዚአብሔር አብን ለማግኘት የትና የት ብቻ ነው የምታገኘው? አንተ እንደ ሰው አስረዳኛ። ማይ ጋድ እግዚአብሔር አብን በእግዚአብሔር አብነቱ ነው የምታውቀው ወይስ እግዚአብሔር አብን የምታውቀው በክርስቶስ ነው? በክርስቶስ ነው እንጂ ክርስቶስ ነው የተረከው እኮ። ስለዚህ እግዚአብሔር አብን የትና የት ብቻ ነው የምታገኘው? ወደ እግዚአብሔር አብ ለመሄድ ክርስቶስ ብቻ ነው የሚያስፈልግ አይደል እኮ ልጁን። ኦፍ ኮርስ አክቹዋሊ በዚህ ታይም ደግሞ መንፈስ ቅዱስ ነው የሚያስፈልገው። በዚህ ሰዓት በአንተ ሰዓት አሁን ምክንያቱም መንፈስ ቅዱስ ነው ወደ እውነት ሁሉ ይመራል። ወደ ማን ነው የሚመራው? መንፈስ ቅዱስ ወደ ክርስቶስ አይደል? ወደ እውነት ክርስቶስን የሚገልጠው መንፈስ ቅዱስ ነው። ዚስ ታይም እየነበረ ያለ ግን ትክክል። ኮበስ ዳኒ ክርስቶስ ይገለጥልህ ማንን ነው የምታውቀው? አብንም ወልድንም መንፈስ ቅዱስንም በክርስቶስ አውቀናል። አሁን ደግሞ በመንፈስ ቅዱስ ደግሞ ይገልጽ ወደ እውነት ሁሉ ይመራናል። እናመሰግናለን ዳኒ። እሱን እኮ ነው ማለት ላምባት አንድ ጊዜ እቺ ላምባት ዳኒ አሁን ግራማቲክ ላይ ሊያስተምረን ነው እንግዲህ ነው በግራላችሁ ቅድም አልቻልኩም ነበር። እዚህ ጋር ይሄን ማንበብ አይጠበቅባችሁም። ከፈለጋችሁ ግሪክ መቻል ራሱ አይጠበቅባችሁም። በእርግጥ ዋናውን ግሪክ ነው ያነበብኩት ቅድም፣ ግን ከታች ስላለ ይሄን ታነባላችሁ። ትርጉሙ አለ ማለት ነው። የፈለግኩት ምንድነው ኤስታይ ሜት ሄሞን ካሪስ ኤሊዮስ ካለ በኋላ ኤሪኔ ካለ በኋላ ፓራ ይታያችኋል። እዚህ ጋር ከማለት ነው። ፓራ ከማ ከእግዚአብሔር አብ ፓራቴዎስ ፓትሮስ ከእግዚአብሔር አብ። ከዛስ እና ካለ በኋላ ፓራ ሎርድ ለእንትን የተጨመረው ለትርጉም ተብሎ ትርጓሜዎች ናቸው የጨመሩት። ኢየሱስ ክሪስቶ ቱ ሆዮስ እያለ ልጁ ኢየሱስ ክርስቶስ ማለት ነው። እዚህ ጋር ከአብም ይላል ከክርስቶስም ይላል። ስለዚህ ከሁለት አካል ነው ይሄ የመጣው። ፓራ ኦኬ ዳንኤል ፓራቴዎስ ነው ፓራኢየሱስ ክርስቶስ። እሺ ዳንኤል ሁለት አካል በሚለው ሊያዘለ ትክክል እኮ ነው። ይሄን ያባል ሁለት አካል በሚለው ሊያዘለ ቆይ ሁለት አካል በሚለው ሊያዘለና ሁለቱ አካል ምንድን ናቸው? ሁለቱ አካል ምንድን ናቸው የሚለው ጥያቄ ይብራራልኝ። ምክንያቱም አብና ወልድ ናቸው አለ እኔ ነው እንደዛ ነው። አይ በጥቅስ አብራራለሁ። ዮሐንስ 8 ክፈተኝ በጥቅስ ላብራራለሁ። እሺ ዮሐንስ 8 ገባ። ኦኬ ቁጥር 17 አንብብልኝ። ኦኬ 17 እንደዚህ ይላል። 17 ገባ። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለዚህ ወደ ለምስክርነት ስንት ሰዎች ያስፈልጋል? ሁለት። ጎበዝ
ሁለት ሰዎች አይደለ? ቁጥር 18 አንብበው እስቲ። ቁጥር 18 አንብበልኝ ዳኒ። ፈረዘ ፉዝ አረግ ዳኒ ተመለስ። ለቤቱ አለርጂክ እኮ ነው ግሪክ ብዙ ጊዜ። ና ተመለስ ዳኒ መልሱት። ዳኒ መለስ። ኔትወርክ ነው ያዲ ኔትወርክ ይሆናል። አንበስ ዳኒ መጣ። ዳኒ ተባረክ። አንተ ትልቅ ሰው ከሆነ ትልቁ ላይ አለ ኢትዮጵያና ከመግባት ትልቅ ሰው ላይ ኔትወርክ ነው የኢትዮጵያ ኔትወርክ። እሺ ቁጥር 18 ነው ዳኒ። ገብቶኛል። ቁጥር 18 ነው። እሺ ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። ስለ ክርስቶስ ማንና ማን መስክሯል? ስለ ራሴ የምመሰክር እኔ ነኝ፣ የላከኝን አብ ስለ እኔ ይመሰክራል አለ። ስለዚህ ስለ ክርስቶስ የመሰከሩት ማንና ማን ናቸው? ራሱና እንደገና አብ ማለት ነው። ስንት ናቸው? ሁለት ማለት ነው። ሁለት ምንድን ናቸው? ሁለት ፐርሰን ማለት ነው። ፐርሰን ኢሰንስ አይደለም አባቴ። ፐርሰን ዘ ቴክኒካል ወርድ። ሁለት ምንድን ናቸው? ሁለት ምን ፐርሰን የሚለው ለምንድን ነው ያልጠቀመ? የሁለት ቁጥር 17 ላይ የሁለት ምን ምስክርነት ነው የሚጻለው? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋቸው ሰው ማለት ኢሰንስ ነው አይደል? ኔቸር ነው እንግዲህ። ስለዚህ አብና ወልድ ሁለት ምንድን ናቸው በኔቸር? በኔቸር አብና ወልድ ሁለት በኔቸር ምንድን ናቸው? ሁለት ፐርሰን ነው የሚለው ግን ትክክለኛ ፐርሰን የሚባል ኔቸር ሁለት የሚባል ፐርሰን የለም። ሁለት የሚባል ፐርሰን የተባለ ኔቸር የለም። ሰዎች እኮ ነው የሚለው። ሁለት ምንድን ናቸው እኮ? ሰዎች ናቸው። ችግር የለውም እኮ ሰዎች ናቸው። ሰው ማለት ፐርሰን ነው። ይቅርታ፣ ሰው ማለት ኢሰንስ ነው። ሁለት ሰዎች ሲል አሁን ስለ ሁለት ኔቸር ነው። አሁን ስለ ክርስቶስ ሁለት ምኖች መሰከሩ ይላል። ሁለት ሰዎች ነው የሚለው። ሰዎች የሚለው ለምንድን ነው የፈለገው? ቁጥር 18 ላይ ሁለት ምኖች መሰከሩ። ቁጥር 18 ላይ ስለ ክርስቶስ ሁለት ሰዎች ነው የሚለው። ቁጥር 18 ላይ ቁጥር 18 ነው አባባት ደግማ 17 ላይ ናንተ 17 ስለ ሕጉ ነው። ለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። ስለ ክርስቶስ ነው የሚመሰከረው። ቁጥር 18 ላይ ስለ ክርስቶስ ነው የሚመሰከረው። ስለ ክርስቶስ ማንና ማን መሰከረ? ስለ አብና ወልድ ወይም ራሱና አብ መሰከራል። ራሱና አብ ሁለት ከሆኑ ሁለት ምኖች ናቸው የመሰከሩ ስለ ክርስቶስ? ፐርሰኖች። ፐርሰን የሚባል ኢሰንስ የለም ወንድም አለም። ምንድን ነው የምታወራው? ምኖች ነው ያልኩት። በምንነት ነው የጠየቁት። ምኖች፣ ሁለት ምኖች። ሜን እኮ ነው የሚል ይታያል። ሁለት ሰው ነው የሚለው እዚህ ጋር አንትሮፖን። ቁጥር 17 ነው እያነበብክ ያለው። ቁጥር 17 ቁጥር 18 ነው የጠየቁት። ቁጥር 18 ነው የጠየቁት። 18 ሰው አይልም። እኔና አባቴ ነው እኮ። ታዲያ እኔና አባቴ ነው የሚለው እኮ። ታዲያ አብና ወልድን ሁለት ምን በላቸው? ሁለት ምኖችን በላቸው። ሁለት ፐርሰኖች ናቸው። ሁለት አንትሮፖን ብለን መውሰድ ይሄ ሁለት በማንነት ሁለት ናቸው። በማንነት ሁለት ናቸው። በምንነት ነው አንድ። በማንነት ምኖችን በላቸው። ሁለት ምኖች እኮ በምንነት ከፈለግ አንድ ናቸው። በማንነት ግን ሁለት ሰዎች ናቸው። ፐርሰኖች። እሱ ያንተ ታሪክ ነው። እሱ ያንተ ታሪክ ነው አባቴ። ሁለት ምኖችን በላቸው። ኦኬ፣ የኔን ታሪክ የማትቀበል ከሆነ ያንተን አምጣና እናወዳድረውና ከኔ የተሻለ ሁለት ምንድን ነው? መሳቅ አይደለም። አካል የሚባል ኔቸር አለ። ፐርሰን የሚባል ኔቸር አለ። አዎ፣ ግን ጥያቄውን መልሰህ አሁን እኮ እየጠየቅህ ዝም ብለህ እያለፍክ ነው ያለው።
አይ አይደለም ተናገር በአማርኛ ተናገር እየሰማን ነው እኮ በአማርኛ እኮ ነው እየነገርኩ ያለሁት አሁን ለምሳሌ ሁለት ፐርሰን የሚባል ኔቸር የለም ፐርሰን is a technical word ተርቱሊያን ሞዳሊስትን ለመከራከር ሲጀመር ፐርሰን የሚባል ኔቸር የለም ለማለት ራሱ ከምን ተነስተ እንደሆነ አላውቅም ጥያቄው መጽሐፍ ቅዱስ ላይ ተመስርተ የምትፈልገውን አሳብ ያ give me a correction ወንድማችን ቆይ ዳንዬ አንዴ እየወጣሁ ነው ያለሁት ቆይ ጥያቄማ ገብቷል አሁን ቁጥር 17 ላይ የሁለት ምኖች ነው ምስክርነቱ እውነት ይሆናል የሁለት አንትሮፖን ነው የሚለው ሁለት ፐርሰን ሁለት ሰዎች ነው የሚለው ባይ ዘ ዌይ ወንድማችን ጥያቄ ተጨነቅ አይደለም እስካሁን ጥያቄው አልመጣም ማንም ያጨናንቅ የለም ዳኒ ተረጋጋ የሁለት ሰዎች ሰው is an essence አይደለ ሰው ማለት essence ነው አሁን ሰዎች ሲል ሪፈር ያደረገ ያለው essence ፐርሰን essence ነው እኔ በእናትህ ዳኒ essence ተቀበላለህ ፐርሰን ተቀበላለህ ፐርሰን essence ነው ብለህ እንዳታስበው መሳቅ አልፈልግም አሞኛል እኔ ፐርሰን ኔቸር ነው ባህሪ ነው አልኩኝ እንጂ ፕሮፖዞን ፕሮሶፖል አንትሮፖል ፐርሰን ኔቸር ነው ብለህ እንዳታስቀኝ ዳኒ አረፍ አሁን ፖይንት ሙግትህ ምን ለማምጣት ነው አሁን እኮ ኢየሱስን አብ ለማድረግ የሆነ ማስረጃ አድምጠኝ ሙግቴ አብና ወልድ ሁለት አሁን ይኸውልህ ስለ ክርስቶስ ራሱ ክርስቶስና የላከው አብ መስክረዋል አይደለ ስለዚህ ሁለት ናቸው የእርሱ ምስክር ሁለት ምንድን ናቸው ሁለት አንትሮፖን ናቸው አብና ወልድ ሁለት አንትሮፖን ናቸው በቃ ቴንክ ዩ ዳኒ በቃ ይሄው መጽሐፉ የሚለው ግሪኩ አንትሮፖን ነው ይላል ሁለት አንትሮፖን ናቸው ሁለት ሰዎች ናቸው አረ ዳኒ ስለዚህ ኢየሱስ አብ አይደለም ማለት ነው ይሄው እዚህ ጋር ስለዚህ እግዚአብሔር አብና ወልድ አምላክ አይደሉም ሰዎች ናቸው ነው እያልከኝ ያለው ዳኒ አንትሮፖን ናቸው ተለኛለን አይ አንተ ያመጣኸኝ ቦታ አውዱ አንትሮፖን ናቸው ነው እኮ ቁጥር 17 ይኸውልህ ኧረ እባክህ ተረጋጋ አይልም ቁጥር 17 ላይ ህጋቸውን ጠቅሶ ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በህጋችሁ ተጽፏል አለ ስለዚህ ቁጥር 18 ላይ ስለራሴ ስለኔ መሰከርኩት እኔ ነኝ የላከኝም አብ ስለኔ መስክሯል አለ ኦኬ ስለኮሽ የሆነ ነገር 18 ቁጥር ላይ የሆነ ነገር አስተምረን እሺ ዳኒ ክርስቶስ እና አብ ሁለት ምንድናቸው ስለ መመለስ አቃተ ተውኩት ስለዚህ ባይዞ የሚያናገራቸው ቆም የሚያናገራቸው ፐርሰን ናቸው ፐርሰን የሚባል ኔቸር የለም ከየት አመጣው ጸሐፊው እኮ ፐርሰን ብሏል ሁለት ሰዎች ብሏል ኔቸር ፐርሰን የሚባል ኔቸር አለ በዚህ ምድር ላይ ያኒ ከያኒ ጋር ሲያወራ ያኒ ግሪኩን ይችላል በርሶ ሁሉ ይሆናል ለዓለም ብርሃን